ደከማችሁ እንግዲህ እዚህ እኔን ለማገዝ ሰፖርት ለማድረግ ስለመጣችሁ መጀመሪያ ሁላችሁንም ጓደኞቼን ወዳጆቼን ከልብ አመሰግናለሁ። የሰው ልጅ 3 መሰረታዊ ፍላጎቶች አሉት። መጠለያ አንደኛው ነው ከ3 እና የሰው ልጅ ኒድ ለማሟላት ደከመኝ ስለቸኝ ሳይል ከሚሰራው ከላይፍ ታይም ፕሮፐርቲስ ጋር ለመስራት እድሉን ስላገኘሁ በብራንድ አምባሳደርነት ማመስገን እፈልጋለሁ። አቶ ዳጊ ከልብ አመሰግናለሁ። በቀጣይ እንግዲህ በትልቅ ስራ ይጠቅሙን በብራንድ አምባሳደርነት ብቻ ሳይሆን በበጎ ስራዎችም አንድ ላይ ለመስራት ነው ያደረግነው። ስለዚህ በበጎ ስራዎች ላይፍ ታይም ፕሮፐርቲስ ጋር ይጠብቁን። አመሰግናለሁ። ጆይ መጀመሪያ ቆጥሰልሽ የሰው ልጅ ልቡ መልካም ከሆነ ልቡ ቸር ከሆነ ጊዜውን ለማያልፍበት የተማርኩት ከጆይ ነውና የማይሰበር የማይሸረሸር ንጹህ ልብ አለው፣ ጠንካራ ስብዕና አለውና ዛሬም የሚሆነው ነገም የሚሆነው ያንስበታል። በቀጣይም ከሌሎች ድርጅቶች ጋር ቢሰራ የሚያኮራ ነው። ዛሬም አምነውት ድርጅቴን አስተዋውቅልኝ ብራንድ ሆነልን መሰየሚያ ሆነልን ሲሉለት ለሆነላቸው ድርጅቶች የሚያኮራ እስከ ጥግ ድረስ ድርጅታቸውን ብራንዳቸውን ጠብቆ የሚያስኬድ ሰው ላይ ነው የገቡት እና እናንተንም እንኳን ደስ አላችሁ ለማለት እወዳለሁ። ብዙ ነገር ለማውራት አይመችም መድረኩ ፕሮጀክቱ ግራ ልገኝ። እሺ በቅድሚያ የወንድማችን ደስታ ደስታችን ነው ብላችሁ እዚህ የተገኛችሁ ውድ ቤተሰቦቹ፣ ጓደኞቹ፣ የጥበብ ባለሙያዎች እንዲሁም ተጽዕኖ ፈጣሪዎች እዚህ ስለተገኛችሁ ምስጋና ያስፈልጋችኋልና ምስጋና ይገባችኋልና እናመሰግናለን። አንዴ ለራሳችሁ እንደ ወንድም እንደ ጓደኛ የአንድ ጓደኛችሁ ወይም ወንድማችሁ እድገት እያያችሁ ሲሆን እጅግ በጣም ደስ ይላል፣ እጅግ በጣም ያኮራል። ማደግ በጥበብ ነው፣ ማደግ በማስተዋል ነው፣ ማደግ በትልቅነት ነው። እነዚህ አሁን የጠራሁትን 3ቱን ማደጎች ወንድሜ ጆን ዳንኤል ጋር አይቻችኋለሁና ወንድሜ ጆን ዳንኤል በዚህ ደረጃ ስላገኘሁት በጣም እጅግ ደስተኛ ነኝ። አመሰግናለሁ። ትልቅ ድርጅት ነው። ይህ ድርጅት ጆን ዳንኤልን ብራንዴን ያሻግርልኛል፣ እሱ ጋር ብሰራ ትከሻው ይችላል ወይም ደግሞ ውጤታማ ሆናለሁ ብሎ ስለመረጠው ከልብ 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 አሁን ምስጋና ይድረስልኝ። ለላይፍ ታይም አንድ ሞቅ ያለ ጭብጨባ። እውነቱን ለመናገር ከዚህ በኋላ ያለው መጪ ጊዜ ላይ ብሩህ ተስፋዎች፣ ብርሃኖች ከጆን ዳንኤል እና ከላይፍ ታይም ድርጅት ጋር ይታየኛል። እንደሚኮሩበት አምናለሁ። በጣም ፓሽን ያለው በጣም በኢነርጂ የተሞላ ምርጥ ወጣት ነው። ይህን ኢነርጂውን አይተው አሁን በድጋሚ ስለመረጡት አመሰግናለሁ። ኮንግራ ላለሁ አይሆፕ ትልቅ ደረጃ እንደሚደርሱ በቃ አመሰግናለሁ። አብርሃም ጊዜ ኢንተርቴንመንት ጥያቄ ይመስለኛል እንጂ ያው ብዙ ጊዜ እንደምታውቁት በጣም በርካታ ሰዎች ብራንድ አምባሳደር ይሆናሉ። የተወሰነ ጊዜ ይገለጽ ነበር። ከቅርብ ጊዜ ዓመታት በኋላ ግን መገለጽ አቁሟል። ለምንድን ነው? ለሌሎች ድርጅቶች ብራንድ አምባሳደር ሲሆኑ ባክፋየር እንዳያደርግባቸው ነው። ግን እኔ እስከማውቀው ድረስ በጣም ብዙ ዳጎስ ያለ ክፍያ እንደተከፈለው አውቃለሁ። ራሱ መናገር ይችላል። ይሄን ለመመለስ ያክል ጆን ዳንኤልን በቅርብ የምታውቁ ሰዎች ለውጡን በቅርብ ታዩትና ምን ያህል ቢከፈለው ነው በዚህ ለውን ታይታላችሁ እና ብዙ ሌላ ባይጠየቅም ግን እንደ ድርጅት መመለስ ያለብን ነገር ስላለን ለምሳሌ ከዚህ በፊት በአጭር ጊዜ ውስጥ ሌላ ብራንድ አምባሳደር ሹመን እንደነበረ እዚህ የነበራችሁ ጋዜጠኞች ልታውቁ ትችላላችሁ እና አርቲስት ናርዶስ አዳነ የድርጅታችን ብራንድ አምባሳደር ነበረች። ግን በግል ጉዳይ ምክንያት በሀገር ለረዥም ጊዜ ባለመኖሯ ምክንያት ስሙዝ በሆነ በቤተሰብ መልኩ ተደራርተን የብራንድ አምባሳደር ሹመናል። ጥያቄ ካላችሁ ለመመለስ ሌላም ውጭ ነው ይሄ ነገር የሚሰማ ሰው ካለ በዚሁ አጋጣሚ እንዲያቀርቡ እየዘነ ድረስ ነው። እንግዲህ በተለያዩ ክራይቴሪያዎች መስፈርቶች ወጥተው ጆን ዳንኤል እንግዲህ ተመርጧል። ዛሬ ከድርጅቱ ጋር ለሚቀጥሉት 1 ዓመታት ይቆያል። በዚህ ጊዜ ውስጥ ድርጅቱን ከማስተዋወቅ ባለፈ
በተለይ ቅድም ሲገልጸው እንደነበረው ሶሻል ሪስፖንሲቢሊቲ በተለይ ብዙዎች የሶሻል ሚዲያ ፈጣሪ የሆናችሁ ሰዎች እዚህ ማዕከላችን አላችሁ እና በበጎነት ብዙ ስራዎችን እየሰራችሁ ነው። ጆን ዳንኤልን በቅርቡ እንዳያችሁት ውሃ ቁፋሮ ወጣ በርካታ ስራዎችን እየሰራ ነው። ከድርጅቱ ጋር በመሆን ደግሞ ሌሎች አርአያ የሚሆኑ ምሳሌ የሚሆኑ ስራዎችን እንዲሰራለን እንጠብቃለን። በዚህም ደግሞ ቅድም እንደተባለው ዳጎስ ያለ ክፍያ ተከፍሎታል። ዛሬ ወደ የሚሉ ሰዎች ይገዛሉ ብዬ አስባለሁ። ጆን ዳንኤልን የመረጥንበት ምክንያት ትንሽ ለማብራራት ሞክሬ ነበር፣ ግን ጥያቄው ስለቀረበ በድጋሚ መልስ ለመስጠት ጆን ዳንኤል እንደምናውቀው በአጭር ጊዜ የተመቻቸለትን ፕላትፎርም ተጠቅሞ እውቅና ያገኝና ብዙ ደግሞ ህይወት ተቀበለ ልጅ ነው እና ሞር ከድሮ የተሻለ አሁን ደግሞ ማቹር አድርጎ ስራ ይሰራል ብለን አምነናል። ልጁ ጓደኞች የሚያገለጹት በጎ ነው፣ በጣም ቀና ልጅ ነው፣ ታታሪ ነው እና በውጣ ውረድ ውስጥ አለመሰበር ደግሞ ትልቅ ትምህርት የሚሰጥ ነገር ነው ለብዙዎቻችን። ታናሻችን የሚሆን እኛም ከሱ ትምህርት እንወስዳለን። ስለዚህ ላይፍታይም ፕሮፐርቲስ እየሰራ ለሚቀጥለው ስራ ልቡ ቀን የሆነ ሲሰራ ደግሞ ደከመኝ ማይል ጎበዝ በወጣ ውረድ ያለፈ ልጅ ብራንድ አምባሳደር ብናደርግ ለእኛም ድርጅት ከፍታ ይጠቅመናል ብለን በማሰብ ነው ብራንድ አምባሳደር ያደረገ።